አቤት እንዴ ምን ነው በሰላም ነው እንዴ እኔ እኮ መጀመሪያም እኮ ታውቆኝ ነበር ማለት ምን ማለት ነው የእጅ ብራስሌቴን እዚህ ቤት ነው የጣልኩት ብራስሌቴን እንዴ የእናንተን ንብረት እኮ የሚወስደው ነገር የሚሰርቀው ነገር እዚህ ቤት ነው ያለው ወሽ አሁን ገና ከኔ ጋር ቢተባበር ሰው አገኘች ዙፋን ነይ እናት አቤት ነይ አንዴ ወሽ ምን ነው ተመለስክ እንዴ አዎ ተመልሼ መጣሁ እሱ አይደለም ጥያቄ መሆን ያለበት እኔ ሁሉ ጊዜ የጣት ቀለቤት የጠፋው እዚህ ቤት ነው ብዬ ነግሬሽ አልነበረም አሁን እሱን ወደ ኋላ ተነስቶ ማውራት ምን ያስፈልግ ምን መሰለሽ የሱም ብራስሌቱ ጠፋበት የሆነ መንፈስ ወሰደብኝ እኮ ነው ይያለ ያለው መንፈስ የምን መንፈስ ነው እኔ በወቅቱ ምን እንደሆነ አላውቅም ነበር መንገድ ላይ እየሄድኩ ድንገት እጄን ሳየው ብራስሌቴ የለም የሆነ መንፈስማ ነክቶኛል በዚህ ላይ ወርቁ በጣም ውድ ወርቅ ነው እንዴ እኔም እኮ የጣት ቀለበቴ ሲጠፋ ምንም አልታወቀኝም ነበር እንጂ ከቁም ሳጥን ውስጥ ብሩ የጠፋ ጊዜ እኮ ብሩ ከተወሰደ በኋላ መልሶ ቁም ሳጥኑ ተቆልፎ ነው ያገኘው ይሄማ በትክክል መንፈስ መሆን አለበት ይሄ ነገር በዚህ ልክ እየሆነ ከሆነ እዚህ ቤት አንድ ትልቅ መንፈስ አለ ማለት ነው እኔማ የፈለገው ይመጣል እንጂ ይሄ ከጃ ያመጣ እናንተም ቶሎ ብላችሁ ቤቱን ጸበል ማስረጨት ነው ያለባችሁ እኔም ከዚህ በኋላ እዚህ ቤት ድርሽ ብዬ አልመጣም በሉ ሰላሙን አሁን የሽማግሌ ይሄን የሚያክል ወርቅ ምን ያደርግለታል ምንድነው? ትንሽ ታችን መሰለኝ። አይ
ሲመብራቱ ነው እኔ ምንድነው በላይ ምን ተፈጥሮ ነው ሲባሉ ነገር ነው እንዴ ረብስ ማን ያለቀው ይሄንን እንደው እስቲ ልጅ ያት ነይኩስ ትንሽ ናተኛ ነገር ይዘን ቀበል 30 እንቅልፍ ወስደ እና ቁጭ ብለሽ ታድሪ እናንተም እንቅልፍ ይወስዳል ትንሽ እንተኛ እትይ አቤት ምን ሆኖ ትደነገጡሳ? አይ ለሊቱ ምንም እንቅልፍ ሳልተኛ ነው ያደርኩት። ምን ነው እትይ እንደው ተሌላው ጊዜ ተለየ ምን ተፈጥሮ ነው? አንቺ ለሊት ተኝተሽ የተፈጠረው ልነግርሽ አልችልም። ቤቱ እንድቹ ሲንጓጓ እኮ ነው ያደረው። ምን ሆኖ እትይ? እኔ ምን አውቄ ብለሽ እዚህ ቤት ለሊቱን ሙሉ ቃውን ሲንጋጋ ነው ያደረው። ከባድ መንፈስ ነው ያለው እዚህ ቤት ጠንፍዬ። እንዴ መንፈስ እትይ የምን መንፈስ? ምን አውቄ ቃው ሁሉ ሲሰባበር እኮ ነው ያደረው። ዋ እኔ እኮ እትይ እንደው ጧት ተነሳ አንዳንዴ ተማድ ቤት የተሰበረ ዕቃ አገኛለሁኝ። እንደው አልፎ አልፎ ደግሞ ተማድ ቤት ያስቀመጥኩት ዕቃ እዚህ ተሳሎን መጥቶም አገኘዋለሁ። እንዴት ነው ነገሩሳ? አንቺም አይተሽ ነበር? ወይ ጉድ! እኔ እዚህ ቤት ውስጥ አላድርም ሙሉዬም እዚህ አይሆንም። ቀን ይመጣል እንዴት እየ? ወይ ጉድ! ቀን ይመጣ ማታ ይመጣ እኔ ምን አውቃለሁ? አረ እንደዚህ ባል ነገር የለም። አንተ ፍራቻ ስላለብህ ነው። ፍራቻ ስላለብህ ነው ይለኛል እንዴ? ቤቱን ሙሉ ሲያተራምስ የነበረው እሱ ራሱ ነው መንፈሱ ነው እያልኩ ነው። አይ ደሞ ብላችሁ እንደዚህ ነጣጣ መጣችሁብኝ። ይህ ነገር የተፈጠረው መንፈስ በሚባል ነገር አይደለም። ታዲያ ባንተ ነው አመንክልኝ? እኔም መንፈስ መሆኑን ማመልተው? እኔ ነኝ አላልኩም። ታዲያ ማን ነው? እሺ እሱንም አላቅም፣ ግን በጣም እርግጠኛ ነኝ መንፈስ አይደለም። ለሊቱ ሙሉ ሲሆን ያደረውን ነገር ስነግር ማመን ካልፈለክቶ
እኔ ባይኔ በብረቱ ነው የቤቱ ዕቃ ሁሉ ሲሰባበር ያየሁት። በዛ ላይ የጣት ቀለበቴ ሲጠፋ አላውቅ፣ እናትህ አታውቅ፣ ብራስሌቱ ሲጠፋ አይታወቅ። አሁን እኔ ቄሱን ይዣቸው ልምጣ። ክፍልን አጽዳር ተጠብቀኝ፣ ግቢውን ሙሉ ጸበላት ተስታል። መንፈስ ምናምን ይላል። ቤተሰቡ ምን እየነካው ነው? ቀስ በቀስ ጤና እየጎደላቸው ነው እንዴ? ወይ ፈጣሪ። ማይ ብቻ አንቺን ፈርተሽ እንዳይሆን ተከዘሽ ቆምሽው። አንቺ ሰለጠንኩ ነኝ ምናምን ትይያለ እንዴ? እንዴ የሰለጠንኩ ሰው ሆነ 3 ሰው አይቶ ባይኖ የተስማማበትን ነገር አለማመን ይችላል እንዴ? ማ ጥልፌ ማይታለች? አዎ በተደጋጋሚ ሲሰበር አይቻለሁ ነው የምትለው? በተደጋጋሚ ማለት ከዚህ በፊትም ሲሰበር አይታለች? አዎ ኪችን ያስቀመጥኩት ዕቃ ሳሎን ያስቀመጥኩት ዕቃ ደግሞ ተሰባብሮ አየሁት ነው የምትለው። እንግዲህ እናንተ ሰዎች እውነታችሁን ነው እንዴ? እኔ እኮ አባዬ ዝም ብሎ ኮሽታው ተነስቶ መስሎኛል። እሺ እንደዛ ከሆነ ለምንድን ነው እንኳን አንድ ጊዜ አላየሁት? በተራ ይሆናል እንግዲህ ተራህን ጠብቅ ዳንዬ። መንፈስ ላይ ከደረስንማ ተያይዘን ማለቃችን ነው። ኧረ በስመ አብ አንተ ደግሞ ስለምን ማለቅ ነው የምታወራው? በጣም ፈርተሻል እኮ። እንዴት አልፈራ? ባይን የሚታይ ነገር ቢሆን እንሸሻለን። ይሄ ባይን አይታይ ዳንዬ። ይሄኔ እኮ አጠገባችን ቆሞ እየሰማ ነው ይሆናል። በስመ አብ ወልድ መንፈስ ቅዱስ። አንተ ደግሞ ምንድን ነው የምታወራው? አረማ በዚህ ልክ አትፍሪ። እንደማ ምን አለብህ ሳቅ። ጥርስ መቼም አልስቃይል። እተይ አራዳውተይ በዚያ የያዛቸውማ ራሳቸው ናቸው ቤቱን ለቀው የሚሄዱት። እንዴት የኔ ፍቅር? ምን አቅላቸዋለሁ? ሰሞኑን እዚህ ቤት መንፈስ ገብቷል እያሉ ሁሉም ፈርተዋል። ለዛ ነው ለባልና ሚስት ተያይዘው ለ3 ቀን ዊኬንድ ይወጡት። ቆይ ወንድ ልጃቸውስ? ምን እሱ ቢኖር እንዳለ አይቆጠር። እኔ ምን ላይ ፍቅር ዛሬ ብራችንን የምናስቀምጥበትን የባንክ ደብተር አመጣዋለሁ ብለህ ነበር። የት አለ? አይገርምም? ረሳሁት የኔ ፍቅር። ረሳኸው? ኦኬ ረስተው ከሆነ ችግር የለውም። እና ይሄ ነገር ስንት የሚያወጣ ይመስላል? ይሄማ በጣም ብዙ ያወጣል እኮ የኔ ፍቅር። እንደዛ ከሆነ እኔ ጋር ይቀመጥ። ማለቴ ያው የባንክ ቡኩን ስታመጣ ተወስዷል። ምን ነው አላመንሽኝም እንዴ የኔ ፍቅር? ነው አለማመን አይደለም። ለሌላ ጊዜ እንዳትረሳው ማስታወሻ ይሆናል ብዬ ነው። ኦኬ ግን በሰጪኝና አጠቃላይ ስጪ ቡክ ውስጥ አድርጌ ባመጣ ይሻል ነበር። ሻለውን ነው ያውቀዋል የኔ ፍቅር። እና ስሜትሽ ግን ትክክል አይደለም። በጣም ያስጨነቅሽ ነው። ምን ነው ማለቴ ምንም የተለየ ነገር ሳይኖር በባዶ ሜዳ መጨነቁን ምን አመጣው? ኦኬ ለነገሩ ልክ ነሽ። እኛ ላስጨንቀን የሚገባው የነገ ህይወታችን ብቻ ነው። ዳንዬ ማን ነው? ወንድሜ ነው እናት አለም ተክፍለ ሀገር መጥቶ ነው። እንደውሱ ትንሽ ከተማ ቀመስ ሆኖ ነው እንጂ ደረጀ ዳንዬ ተዋውቀውማ። ሰላም። ታዲያ ምን ነው እማዬና አባዬ በሌሉበት? እንደው አጋጣሚ ነገር ሆኖ
ሊያ ነው እንጂ አረፍ በልም ሳላቀርብ ነው። በቃ ትንሽ ዞር ብዬ ከተሞነ ይችል መለስ መሰለኝ። ወይት ነው የምትሄደው? እንደማለም እህል አቀርብም አይደል እንዴ? ና እናቴ ና ታጠብ። ና እናቴ። በሱ ጋር ምን ነው ዳንኤል? ወንድም ሲታይ ትንሽ ነቃ ያለ ነው። አንቺ ከመጣሽበት የመጣ ይመስል። አይ ሊያ ነው እንዴ? እንደው እሱ ነጋዴት ስለነበር ተከተማ እየተመላለሰ ነው የሚሰራ። ሊያ ነው እንደው ትንሽ ሱም ነቃ ያለ ነው። አይ እናቴ እንደው አጋጣሚ ሆኖ ነው እንጂ እኮ እንደሚመጣ እኮ ነግሮኝ ነበር። እንደው ትየበሌሉበት መጣ። እንደው ይሁን እንደዛ ነው እንዴ? እንዲያ ነው። እሺ እናቴ እህሉን ነበር ታዲያ ከየት ነው የመጣው? እኔና ተጎንደር ነው የመጣ እናቴ። አዎ ከጎንደር ነው የመጣሁት። እንደ ወንድም አለም እጅህን ታጠብክ? አዎ ታጥቤያለሁ እህቴ። ውይ አፈር ልብላ። እህሉን ላምጣል። ምግብ ልታቀርብ ነው መሰለኝ። ትንሽ ይበላል። አይ ይቅር። ልጁ የት ሄደ? ወጣ። አንቺ ግን ካለማይቆጠር የሚያልፍ ልጅ ነው እንዴ? እና አሁንስ ቢሆን የምኑ ካለ ይቆጠራል? አሁን እኮ ትንሽ ተሽሎት አይተው ነው። በቅርቡ ወደ ለመደው ሱስ ይመለሳል። ይኸውልህ እናቴ ምን ትላለች መሰለህ? እብድ ይሻለዋል እንጂ አይድንም መስሎሽ ነው። እኔ ግን ሰው ምንም አላማረኝም። እንደውም ካለ መቆጠር ያለበት እሱ ይመስለኛል። የሆነ ቀመር እየቀመረ ይመስለኛል። በል አንተ ስለማታውቀው ነው። ደግሞ ለምንድን ነው የምታስጨንቀኝ? ቆይ አምጣልኝ ያልኩህን መጠጥ ለምንድን ነው የምታልኝ? ምን ልናደርገው ነው? ልጠጣው ነው እንጂ ምን ነው አንተ? ነቃ በል። በቃ ትጨናነቀኝ። መጠጡን ላምጣው። እሺ ጃምጮ። አሁን ማንንም ቢመጣ አልፈራ። እንደውም አሁን ነው ከምን ጊዜም በላይ መፍራት ያለብህ። ረሳው እንዴ? አሁን ኳንቴኒ ወንድምና ታዲያን ከፍራቱ ጋር ምን ያገናኘዋል? በደንብ ያገናኘዋል። ፍራቻ ከውስጥ ከወጣኩ የወንድምነት ገጸ ባህሪውን ትረሳዋል። አረሰም የኔ ውድት የኔ የዋህ ከእናትና ከአባታችን ማህፀን ጀምሮ አንቺ ቀዳሚ አንተ ቀዳም፣ አንቺ ቀዳሚ አንቺ ቀዳም ተባብለን ቅድሚያ ሰተሽኛል። እኔ ተወለድኩት። ቀድሜ የማይተወለድኩት እኔ ነኝ። ረሳው እንዴ? በሁለት አመት በልጣለሁ እኮ። በመቶ ጎን እንኳን አንቺን አልወልድሽ። ምናልባት ሰዎቹ ሲመጡ በድንጋጤ ተወን ካልሆነ በስተቀር አቤት ግን ወንድምነትሽን የረሳሁት ቀን ያኔ በቃ ያኔ ነው ጉድህ የሚፈላው። እንደውም አንዳንድ ነገሮች ለመገመት በጣም ሩቅ ናቸው። አብሶ ስለ ሰው ማንነት
በምን ሰዓት ምን እንደሚያስብ ስላስተሳሰቡ መገመት ቀላል አይደለም። ዛሬ የምትወሪያቸው ነገሮች በሙሉ ቁም ነገር ያዘል ናቸው። ምንድነው? እሱን እኮ ነው የምልህ። ማን በምን ሰዓት ምን እንደሚያስብ አይታወቅም አላልኩም? ያው በእኔና አንቺ መሀል ግን እንደዚህ ነገር ይኖራል ብዬ አላስብም። እንደው አንድ ጥያቄ ማልጠይቅህ ሀሳብ አድርገህ መልስልኝ። ደግሞ የምን ጥያቄ አመጣሽ? አንድ ሰው አንተ አምነኸው እሱ ሳይታመንልህ ቢቀር ቆይ እንደው ምን የምታደርግ ይመስልሃል? እሱ እንኳን እንደ ጉዳዩ ክብደትና ቅለት ነው የሚወሰነው። ከእናትና ከአባታችን ማህፀን ጀምሮ አንቺ ቀዳሚ አንተ ቀዳም፣ አንቺ ቀዳሚ አንቺ ቀዳም ተባብለን ቅድሚያ ሰጥተሽኛል። እኔ ተወለድኩት። ቀድሜ የማይተወለድኩት እኔ ነኝ። ረሳኸው እንዴ? በ2 አመት በልጣለሁ እኮ። በመቶ ሆነ እንኳን አንቺን አልወልድሽ። ምናልባት ሰዎቹ ሲመጡ በድንጋጤ ተውን ካልሆነ በስተቀር አቤት ግን ወንድምነትሽን የረሳሁት ቀን ያኔ በቃ ያኔ ነው ጉድህ የሚፈላው። አንቺ ሞቅ ብሎሻል። እኔ ጀበሩን ከፍተለታለሁ። አሁን አንተ ሞቅ አላለለ? እሺ ተነፈተ። ምን ችግር አለ? አሁን ወንድምሽ አይደለም እንዴ? በከፍቶ ራሱ ኖርማል ነው። ሄድፈት እንዴት ነህ? ደህና ነኝ። እንዴት ነው? ከተማውን በደንብ አየህ? አዎ ወጥቼ እኮ በደንብ አየሁት። አንተ ከተማው ሁላ እንዴት አባቱን ያማረበት። ወጥቼ ጓደኞችን አግኝቼ ራሱ በደንብ ነው ተስናነች የገባሁት። እኔ መጠጥ፣ ጫት፣ ሲጋራ አቁሜ ነበረ። ግን አሁን ለምንድን ነው የተመለስኩበት? ላቆማ ነበር እንዴ? ያው ያጋጥማል። ምን ታረጋዋለህ? ወንድ አይደለ እንዴ? እኔ የምልህ ግዳው ስለ እህትህ ያልነገርኩ ነገር አለ። ልንገርህ ወይስ? ንገረኝ። በጣም ነው ደስ የሚለኝ። ተዛኮነ እህትህ ብታይ በዘመናዊ ልብስ በጣም የምታምር። እውነትህን ነው። በዛ ላይ ደግሞ ስትናደድ የምትናገረው ነገር ታዲያ ሄደህ ለምን ለራሷ አትነግራት? እኔንን ለሷ መናገር በጣም ነው የምፈራው። አልፎ አልፎ ልነግራት እሞክራለሁ፣ በስሱም ቢሆን ግን እሷ አይገባትም። እንዲገባት ማድረግ ነው። ለነገሩ እሷ እዛም እያለች ነገር ቶሎ አይገባትም ነበር። ብዙ ወንዶች እንዲሁ በውበቷ ተማርከው የፍቅር ጥያቄ አቅርበው ሽምግልና ቢልኩ ራሱ እሷ አይገባትም። ዳዳቁሮች እመን ግን እንግዲህ አንድ ቀን እንዲገባት ነው ማድረግ። እሺ እርግጠኛ ሆናለሁ።
በደንብ ነው እርግጠኛ መሆን። እንደውም አንተ የሷ ጓደኛ መሆን ከፈለክ ስለሷ ብዙ ነገር ነው ለአንተ እነግርሃለሁ። ማለት እኔና ጥልፌን ሊያግባባ የሚችል ነገር ነው? አዎ እህቴ ከአንተ ጋር እንዲህ በደንብ የሚያግባባትን ነገር ከዛ ሁሉም ነገር በቃ አለቅ ደቀቅ። በል በቃ እንግዲህ ደህና ነህ? እኔም ገብቼ ልተኛ፣ እናንተ ተኙ። ደግሞ እዚህ ግቢ ውስጥ መንፈስ አለ የሚባል ወሬ ሰምቻለሁ፣ ተጠንቀቁ። መንፈስ? የምን መንፈስ ነው ደግሞ እዚህ ቤት ውስጥ ያለው? እኔ እስከ ዛሬ አጋጥሞኝ አያውቅም። ሳገኘው ግን ምን አይነት መንፈስ እንደሆነ ጠይቄው እነግርሃለሁ። እሺ በቃ ደህና ነህ? መንፈሱ ስታየው ግን ደውልልኝ እና ንገረኝ። እንዴት አባቱ ነው ደግሞ አልጎራስ ቢመቸው? ይመቻል አይደል? እንዴት ባልና ሚስት እዚህ መሰል አልጋ ላይ እየተኙ እስከሆነ ትንሽ ብቻ ይወዳል። ሌላ ሴት ልጅ እኮ አለቻቸው። እንደውም በቅርቡ እዚህ ትመጣለች። እንዴት ውጭ ሀገር ነው እንዴ ያለችው? እኔ የምልሽ ቅድም ልጅ በሞቀታ ይሆን አላውቅም የሆነ ነገር አለ። ምን አለ? እንጃ ዝም ብዬ ሰው የሚወድሽ መሰለኝ። እኔ ለሱ አልነገርኳትም ምናምን ብሎ ዳኒ? አዎ ይሄ ማን ነው? ዳኒ ነው ስሙ። ብቻ ዝም ብዬ ሳስበው የሚወድሽ መሰለኝ። ወንድምሽ መሆኔን ራሱ ቶሎ ነው አምኖ የተቀበለው። እኔ ለሱ አልነገርኳትም ላንተ ልንገር ምናምን ብሎ ነው የሆነ ነገር ያለ እና ቆይ ላንተ ለምንድን ነው የነገረህ? ምን መተለኔ እንድትነግርልህ? ወይ አንተ የምርህን ነው እንዴ? ያው እውነቴን ነው። ምን ያስዋሸኛል? ኦኬ ለዛ ነው ድንገት እየመጣ የሚያፈጥብኝ። አገርም በዚህ መልኩ እንኳን አላሰብኩትም ነበር። እና ምን አስበሽ ነበር? ምን ያሰብኩ መስሎ ነው? ምን ሌላ ነገር ከሱ ጋር ለመጀመር ያሰብኩ መስሎ? ባይሆን ይሄንን እድል እንደውም ወደ ጥሩ አጋጣሚ ነው መቀየር ያለብኝ። አልገባኝም። እንዴት? በቃ የምፈልገውን ነገር እጅ ለማስገባት ግን እስከዛሬው ባልተለመደ መንገድ። ከዛ በኋላ ዳኒ ራሱ ነው ከቤተሰቦች የምፈልገውን ነገር የሚያመጣልኝ። ከዛ ያሰብኩት ነገር በሙሉ ተሳካ ማለት ነው። ይሄ ደግሞ በአጭር ጊዜ ውስጥ ነው የሚሆነው። ቆይ በአጭር ጊዜ ውስጥ እንዴት ነው ፍቅር? ይኸውልህ ዳኒ ወደሚፈልገው ግንኙነት እኔ ራሴ ሄድለታለሁ። ከዛማ አፍቅራኛለች ፍቅር ውስጥ ገብተናል ብሎ እስኪጃጃል መጠበቅ ነው። ለዚህ ደግሞ ትንሽ ጊዜ ይበቃኛል። እሺ ወደ ፍቅር ገባችሁበት? ከዛ በኋላ አንድ ቀን ሰክሮ ሲመጣ ያኔ እኔ ማረጋውን አውቃለሁ። በጣም ከባድ ነገር አይደለም አይደል? እኔ ፍቅር በጣም ከባድ ነው። አንተ እኮ ሁሉንም ነገር ገምተህ አትችለውም የኔ ፍቅር። ያው አንዳንድ ነገሮች እኮ ለመገመት ቅርብ ናቸው ብዬ ነው የኔ ፍቅር። አይ እንደውም አንዳንድ ነገሮች ለመገመት በጣም ሩቅ ናቸው።
አብሶ ስለ ሰው ማንነት በምን ሰዓት ምን እንደሚያስብ ስላስተሳሰቡ መገመት ቀላል አይደለም። ዛሬ የምትወሪያቸው ነገሮች በሙሉ ቁም ነገር ያዘል ናቸው። ምንድነው? እሱን እኮ ነው የምልህ። ማን በምን ሰዓት ምን እንደሚያስብ አይታወቅም አላልኩም? ያው በእኔና አንቺ መሀል ግን እንደዚህ ነገር ይኖራል ብዬ አላስብም። ለምን አይፈጠርም? እኛን ከሰዎች ምን ይለየናል? እኔ ግን እንደዚህ ነገር ይፈጠራል ብዬ አላምንም። አይደለም ይኸውልህ፣ ለምሳሌ ጊዜ እንደሚቀያየረው ሁሉ የሰዎችም እንቅስቃሴ በጊዜ ውስጥ ይቀያየራል። ነገ ከነገ ወዲያ ምን እንደሚፈጠር ማንም አያውቅም። ያው ምንም ነገር አይፈጠርም ብሎ ማመን አይቀልም። እኔ ፍቅር ሶስት እውነት ነው። ነገ ስለመኖራችን ተስፋ ብቻ አይደለም እንጂ ከደቂቃዎች በኋላ ምን እንደሚፈጠር በመናቀል። አዎ ምንም ነገር አይፈጠር ወይም ደግሞ የሆነ ነገር ተስፋ እናጣ። እዚህ በጣም እርግጠኛ መሆን ነው የምፈልገው የኔ ፍቅር። እኔም እንደ ጊዜ ምንም ነገር ባይቀያየር ደስ ይለኛል። ፍቅር የእውነት ከሆነ በማንም በምንም አይቀየርም። ከተቀየረ ግን ያ ፍቅር እውነት አልነበረም ማለት ነው። መቼም አይቀየርም። እኔ አንቺን ብቻ ነው የማፈቅረው የኔ ፍቅር። አንቺ ብቻ ነሽ እኔ ልቤ ውስጥ ያለሽው። እኔ በመሀከላችን እውነተኛ ፍቅር እንዲኖር ነው የምፈልገው። ቆይ እውነተኛ መሆኑን እስከሆነ ላረጋጋትሽ ማለት ቆይ ዛሬ ምን ሆነሻል? በጣም ተቀየረሽብኛል እኮ። እኔና አንቺ ማለት ሁሌ መተማመን ሊኖር ነው የሚገባው የኔ ፍቅር። እሺ አምናለሁ። እኔ ግን ምን ግርም እንደሚለኝ ታውቂያለሽ? ምንድነው ግርም የሚል? ቀበሮ ሰውን ማመን ቀብሮ ነው ያለችው ለምን ይመስልሻል? ታዲያ እኔ ቀበሮ ነኝ እንዴ? ታዲያ እኔ ቀበሮ ነኝ እንዴ? ስትይ ደግሞ ቀበሮ መሆንም አምሮሽ? አይ እንደው ለምን ቀበሮዋን ሄዳ አትጠይቃትም ብዬ ነው እንጂ። እኔ ግን ለምንድነው ሳይሽ ብዙ ሰው የምትመስይ? በኪሎ ነው። አሁን ደግሞ ተጫዋች ሆንሽ። እንደውም አንቺን የሰው ዝንቅ ብዬሻለሁ። ብዙ ነሽ ነበር ስምሽ ራሱ መሆን የነበረበት። እንደውም ከዚህ በኋላ ብዙ ነሽ እያልኩ የምጠራሽ። ብዙ ነሽ። እናቴ ዛሬ ደግሞ ምኑን ከምኑ ነው የጠጣኸው? በል ደግሞ ብዙ ነሽን መሰልኩ። እንደው አንድ ጥያቄ ማልጠይቅህ ሐሳብ አድርገህ መልስልኝ። ደግሞ የምን ጥያቄ አመጣሽ? አንድ ሰው አንተ አምነኸው እሱ ሳይታመንልህ ቢቀር ቆይ እንደው ምን የምታደርግ ይመስልሃል? እሱ እንኳን እንደ ጉዳዩ ክብደትና ቅለት ነው የሚወሰነው። ማለትማ ለትንሽ ነገር ነው ወይስ ለትልቅ ነገር ነው ያልታመነው? ያለ መታመን ደግሞ ትልቅና ትንሽ አለው እንዴ? አንቺ ለ100 ብር ያልታመነ ሰውና ለፍቅር ያልታመነ ሰው አንድ ነው እንዴ? ሁለቱም አንቺን ቢከዱሽ የትኛው ነው ይበልጥ የሚያናድድሽ? እሱማ በፍቅር ያልታመነው ነው የሚጎዳ። ናይሽ በገንዘብ ካልታመነ ሰው ይልቅ በፍቅር ያልታመነ ሰው በህዝብ ፊት በገመድ ይሰቀል ባይ ነኝ። አንቺ በዚህ ከቀጠለ ስለ ፍቅር ይወጣውልኛልሽ። በይ አንቺ ትንሽ ከቆየሁ ስለ ፍቅር ታሪክ ልታስወርኝ። ያው ለተኛ
በህዝብ ፊት ይሰቃል። የማታዋ ጨረቃ ሙሉ ለሙሉ አንቺ ላይ በራች ነው የሚመስለው። ለወንድሜ ስለኔ ነገርከውን በሙሉ ነግሮኛል። እኔም እኮ ላንተ ስሜት ነበረኝ። ምን አይነት ስሜት? ወንድሜ ስለኔ ነገርከውን ሁሉንም ነግሮኛል። ግን እኮ ብዙ ነገር አልነገርኩትም። ግን እየሆነ ያለው ነገር እውነት ነው? አንቺም ለኔ ስሜት ነበርሽ? እንዴት አይኖረኝም? ግን አንድ ነገር ስለዋሽው በጣም ይቅርታ። ምን? እኔ እዚህ ቤት በሰራተኝነት የተቀጠርኩት ካንተ አጠገብ ላለመራቅ ነው። ማለት ገና እንዳየሁ ነበር የወደድኩ። አንተ ትማርበት ከነበረው ትምህርት ቤት በታች በኩል ሱቅ ነበርኝ እና ሁሌ በዛ ስታልፋ ያያለሁ። ከዛ አንተን መከታተል ጀመርኩ እና እዚህ ቤት እንዴት መግባት እንዳለብኝ እያሰብኩኝ ያለ ድንገት እናት ደላላ ሲያናግሩ አየኋቸው። ከዛ በቃ ለደላላው ብር ሰጠሁትኝና እኔ እዚህ ቤት ገባሁ። ለምን ይሄን ያህል መስዋዕትነት መክፈል አስፈለገ? ለምን እስከ ዛሬ ሳልነገርሽኝ? ይሄንን ላንተ ብነግርህ ያንተ ውሳኔ ምን ሊሆን እንደሚችል መገመት አልቻልኩም። በቃ ሳልነግርህ ዝም ብዬ አጠገብህ መሆን ፈለኩኝ እና ደግሞ ስለኔ ማንንም ምንም እንዳያውቅ አደረኩ። እኔ ግን እውነት አልመስልህ እያለኝ እየቃዡ አይደለም ማለት እንደውም እናንግባ። ዛሬ ለደስታችን ድግስ አዘጋጅቻለሁ። እቺ ምሽት የደስታችን ምሽት ነው የምትሆነው። ነግባ። ዛሬ ለኔና ላንተ ለዩ ቀናት። እውነትም ደስ የሚል ምሽት ነው። እንደዚህ ይሆናል ብዬ አስቤ አላውቅም ነበር። ለፍቅር ሲል በዚህ ልክ ዋጋ ከፈለ የለም። ደግሞ ምን ያህል እንደምወድ ታውቃለህ። በዛ ሱቅ አንተን ስታልፍ ለማየት ረጅም ሰዓት ቆሜ ጠብቀህ ነበር። እንደ ድንገት ሆኖ ካልመጣህና ካላየው ለሊቱን ሙሉ ስላንተ ሳስብ ነበር ማድረው። በጣም የሚገርም ነው። ለኔ እንደዚህ አይነት ስሜት እንዳለሽ እንኳን እንዳቀድሉን አልሰጠሽኝ። ምንም ነገር ስታደርጊ ያጋጥሞኝ እንኳን አያውቅም። በጣም ድብቅ ሰው ነሽ ማለት ነው። ያው ለምትወደው ሰው ከዚህም በላይ መስዋዕትነት ይከፈል የለ። እኔ ደግሞ ለምወደው ነገር ከዚህም በላይ ዋጋ ከፍላለሁ። በዛ ላይ በምወደው ነገር ሲመጡብኝ ደስ አይለኝ። ለእንዳንቺ አይነቷ ሴት እንደዚህ አይነት ስሜት ስለተሰማኝ በጣም እድለኛ ነኝ ማለት ነው።
ልበል ዛሬ ደስታችን የመጀመሪያ ቀን አይደል? በዛ ላይ እናትና አባቴ ቤት ውስጥ የሉም። ዘና ማለት እንችላለን። እየጠጣ ግን አይደለም። ጠጣ